ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ትናንትና በሴሪያ የተደረገውን ጨዋታ እናንሳ። 2-2 በሆነ ውጤት ተጠናቋል። ናፖሊን ከኢንተር ጋር ያገናኘው ጨዋታ እንመልከተው። ይህንን ጉዳይ ለዋንጫ ፉክክሩ ጥሩ የሆነ ውጤት እንደሆነ ቀደም ሲል ስናነሳ ነበር። እናንሳ። ለዋንጫ ፉክክሩ ጥሩ የሚሆነው ትላንትና ኢንተር ቢያሸንፍ ኖሮ የሁለቱ ቡድኖች መካከል የሚኖረው የነጥብ ልዩነት በጣም ሊሰፋ ይችል ስለነበር ነው። እንደዛም ይሆንም ይመስል ነበር። ምክንያቱም ኢንተር ይህንን ጨዋታ 2 ጊዜ መርቶታል። አሁን የ4 ነጥብ ልዩነት ነው ያላቸው። ሁለቱም ከሌሎቹ የሴሪያ ቡድኖች በአንድ ያነሰ ጨዋታ አድርጓል በቅርብ ጊዜ በሱፐር ካፕ ጨዋታ ምክንያት። በጣሊያን ሱፐር ካፕ 43 እና 39 ነጥብ ነው ያላቸው። ግን አሸንፎ ቢሆን ኖሮ የክሪስቲያን ኪቩ ኢንተር የነጥብ ልዩነቱ ወደ 7 ሊሰፋ ይችል ነበር። አሁን በምናየው ሁኔታ ኤሲ ሚላን ኮንሲስተንት የሆነ የዋንጫ ተፎካካሪ አይመስልም። የነጥብ ልዩነቱ 3 ብቻ ቢሆንም ትላንትና ከፊዮረንቲና ጋር ባለፈው ሳምንትም እንደዚሁ ነጥብ ሲጥል በማይጠበቁ ቡድኖች ነው ነጥብ የሚጥለው። በአውሮፓ ውድድሮች እንደማይሳተፍ ሳምንቱን ሙሉ አርፎ እንደሚመጣ አይነት ቡድን አይደለም። ጥሩ ሲዝን ነው በጠቅላላው። አምና 9ኛ ሆኖ ለጨረሰ ቡድን ሊሆን ይችላል የስኩዴቶ ሻምፒዮን የሚሆን፣ ግን እንደ ኢንተር አይነት ኮንሲስተንት ቡድን ግን የለም። ስለዚህ ሰዎች እንደው ቀረብ ያለው ኤሲ ሚላን ቢሆንም ሪያሊስቲክ የሆነ የዋንጫ ተፎካካሪ ግን ናፖሊ ነው ይላሉ። ከዚህ ጋር አለመስማማት የሚቻል አይመስለኝም እና መሪ ሆኖ ቀጥሏል። ግን ያ ጋፕ ከሚላን ጋር 3 ከናፖሊ ጋር 4 ሆኖ ይቀጥላል ማለት ነው። ትናንትና የኮንቴ ናፖሊ የብዙ ተጫዋቾችን አጥቶ ነበር እንደምታውቂው። ደብሮይንና ሉካኩ የረጅም ጊዜ ጉዳት አለባቸው። አንጊሳ ለዚህ ጨዋታ ላይ አልነበረም። ዴቪድ ኔሬስ፣ ቢሊ ጊልሞር አይነት ተጫዋቾችም እንደዚሁ አልነበሩም። ከጨዋታው በኋላም ስኮት ማክቶሚናይ ሲያነሳው ነበር ትላንትና 2ቱን ጎሎች ያስቆጠረው ተጫዋች ራህማኒ ከውድድር ዘመኑ መጀመሪያ ጀምሮ እንዲያውም አልነበረም፣ ብዙ ጨዋታዎች ላይ አልተጠቀምንበትም። አሁን ከሚላን ቹራምን፣ ላውታሮን፣ ቻላኖሉን፣ ባሬላን አውጡና ኢንተር ሚላን እንዴት እንደሚሆን ንገሩኝ፣ እንደዚህ አይነት በጣም አስፈላጊ ተጫዋቾችን ያጣ ነው የሚል አስተያየት ሰጥቷል። እንደ ጨዋታ እኔ በጣም ጥሩ ጨዋታ ነው ላለው። ድራማም ነበረው፣ የተለመደው ድራማ ታስታውሻለች። መጀመሪያ ናፖሊ ኢንተርን በስታዲዮ ዲዬጎ አርማንዶ ማራዶና 2-1 ሲያሸንፍ በኮንቴና በላውታሮ መካከል አብሮ ሰርተዋል። ከዚህ ቤት ተጣልተው ያውቃሉ፣ ታርቀው ያውቃሉ ምናምን፣ ግን ያ ቁርሾ እንዳለ የሚመስል አይነት ንግግር እያየን ነበር። ትላንትና ደግሞ እንደዚሁ የፍጹም ቅጣት ምት ሰጡ አርቢትሩ። ለውጤቱ 1-1 እያለ ሄንሪክ ሚኪቻሪያን ተቀይሮ ገባና የፍጹም ቅጣት ምት ሳጥን ውስጥ ጥፋት ተሰራበት ብለው ፍጹም ቅጣት ምት ሰጡ። በቃ ታሳፍራለህ እያለ አርቢትሩን ተናግሯቸው በቀይ ወጣ እና ቬርኞ ጃቴቪ ነው እያለ ሼሞኒው እንደማለት እንደዛ እያለ የተናገረው ተሳድቦ ወጣ። በጣም ትልቅ ድራማ ነበር። እሱም ግን ጨዋታው ላይ ማየት ይቻላል። ኢንተር በኪቩ ስር ትልልቅ ጨዋታ የማሸነፍ ችግር አለበት። ከዩቬ ጋር፣ ከኤሲ ሚላን ጋር፣ ከአትሌቲኮ ማድሪድ ጋር፣ ሌሎች ትልልቅ ጨዋታዎች ላይ ሪካርዶ ከናፖሊ ጋር የመጀመሪያው ዙር ላይ አሁን ናፖሊ 4 ነጥብ ወስዷል ከኢንተር። ግን በጣም የተሟላው ቡድን ኢንተር ነው፣ ጥያቄ የለውም። ግን ማክቶሚናይ ቅዠታቸው ነው። 4 ጊዜ ከኢንተር ጋር ተጫውተው 4ኛ ጎሉን ያስቆጠረው። ያም ክርክር ለጊዜው ረፍት ያገኘ ይመስላል። ማክቶሚናይና ደብሮይና አብረው መጫወት ይችላሉ ወይ? ካራክተሪስቲክሳቸው በጣም የተለያየ ተጫዋቾች ቢሆንም ግን ተመሳሳይ ዞን ላይ መገኘት የሚፈልጉ ናቸው። ብዙ እየሰራ አልነበረም የማክቶሚናይና የደብሮይና ኮምቢኔሽን። አሁን ደብሮይና ተጎዳ፣ የመረጡት ውጤት አይደለም መጎዳቱን። ግን ማክቶሚናይ በደንብ ጥሩ እየተጫወተ ነው እና የኢንተር ደጋፊዎች አሁን ቅሬታቸው ትልልቆቹ አጥቂዎቻቸው ላይ ነው፣ በተለይ ላውታሮ ላይ። የኢንተር ችግር ብቻ አይደለም የትልቅ ጨዋታ ችግር፣ የላውታሮም ችግር ነው።
ለምሳሌ ባለፉት 28 ጨዋታዎች ከሶስቱ ትልልቅ ሌሎች ቡድኖች ጋር ኢንተር ባደረጋቸው ጨዋታዎች በደርቢ ደ ኢታሊያም በደርቢ ደ ላ ማዶኒናም ከዩቬንቱስም ከኤሲ ሚላንም ጋር ሲጫወቱ ደግሞ ከናፖሊ ጋር ሲገናኙ ያለፉት 28 ጨዋታዎች ላይ 2 ጎል ብቻ ነው ያስቆጠረው እና ላውታሮ በትልልቅ ጨዋታዎች ላይ ያወጣን አይደለም፣ እሱም የፍላት ትራክ ቡሊ ነው፣ ትንንሽ ቡድኖች ላይ ብቻ ነው ጎል የሚያስቆጥረው የሚል ቅሬታ አላቸው እና ትላንትናም ተቀይሮ ወጥቷል። ኢንተር ጎል ለማስቆጠር እየተጫወተ በነበረበት ጊዜ ፒዮ ኤስፖሲቶን ነው አሰልጣኙ ቀይሮ ያስገባው በሱ ፈንታ። ሁለቱንም ዘጠኞች ለነገሩ ቀይሮ አስወጥቷል። እንደ እግር ኳስ ጨዋታ ግን ሴሪያው ጥሩ አድቨርታይዝ የሚያደርገው ትልቅ ጨዋታ ይጎድለው ነበር፣ ቅድም መነሻዬ ላይ እንዳነሳሁት። ምክንያቱም ይሄኛው ጨዋታ ታክቲካል ባላንስ ነበረው፣ መመራትና 2 ጊዜ ከምባክ ነበረው፣ ሞደርን የሆነ ትልልቆቹ የእንግሊዝ ቡድኖችና የአውሮፓ ቡድኖች የሚጫወቱትን አይነት የሀይ ኢንቴንሲቲ እግር ኳስ ነበር የተጫወቱት። ዳኝነቱም የእንግሊዙን የሚመስል ነበር። ለዚህ ነው እንደ እንግሊዝ ዳኞች ኦፊሼት የተደረገ ነው የምለው። ምክንያቱም ሌሎች ሀገራት ውስጥ ብቸኛው ምክንያት ነው ልለው አልችልም፣ ግን አንደኛው ሰዎች የእንግሊዝን እግር ኳስ አይተው ሌሎቹን ሊጎች ሲያዩ የሚለይባቸው አንደኛው ነገር ምናልባት ቡንደስሊጋ ካልሆነ በስተቀር በጣም ስቶፔጅ አለው፣ ይቆራረጣል በየትንሹ ታክቲካል ፋውል። ትናንትና አርቢትሩ ጨዋታውን እንዲፈስ ፈቅደው ስለነበር ብዙ አይቆራረጥም ነበር፣ ፊዚካል ነበር፣ ኢንቴንሲቲ ነበረው፣ ቫይብራንት ነበር እና ውብ እግር ኳስ የነበረበት ብዙ ተጨማሪ ጎሎች ሊቆጠሩባቸው የሚችሉ እድሎች የተፈጠሩባቸው ጨዋታዎች ነበር። በጣም ጥሩ ጨዋታ ነበር። በእኔ ትንሽ ችግር የነበረ የመጀመሪያውን 45 የክላሲኮ ካለቀ በኋላ ነው 4:45 ነው የጀመረው። ትንሽ ኦቨርላፕ ያደረግ ነበር፣ ሙሉን ለማየት ያስቸግር ነበር። ምክንያቱም ሁለታዊ ሀፍ ሲጀምር ደግሞ ይሄኛውን ጨዋታ መቅጣት አለብሽ፣ ወይም በሙሉ ትኩረት አታየውም ወይ በሌላ ስክሪን የምታየው የተሟላ አይሆንም። ግን በጣም ጥሩ ጨዋታ ሆኖ ነው ያየሁት እኔ። ናፖሊ የበለጠ በፍጥነትና በቨርቲካላይዜሽን ለማጥቃት በመልሶ ማጥቃት የሚሞክር ቡድን ነበር። ኢንተር ደግሞ የበለጠ ማጥቃት ኮንስትራክት የሚያደርግ አይነት ቡድን ነው። ጨዋታው እንደተጀመረ ናፖሊ ነበር ጥያቄዎች በመጠየቅ የጀመረው፣ ግን ፌዴሪኮ ዲማርኮ መጀመሪያ ዜሌንስኪ ከማክቶሚናይ ኳሱን ቀማ እና ለቱራም ሰጠው። ቱራም ለፌዴሪኮ ዲማርኮ እና ሎ ኤንድ ሃርድ ጥግ ላይ መሬት አስይዞ ነው የመታው እና የመጀመሪያው ጎል ተቆጠረ። ግን ናፖሊ በሌሎች ጨዋታዎች ላይ ኮንቴ የበለጠ ጥብቅ የበለጠ ወግ አጥባቂ አሰልጣኝ ነው ይባላል። ትናንትና ግን የበለጠ ደፋር የሆነ አሁን ከጎሉ መቆጠር በኋላ ሁለቱ የመሀል ተከላካዮችና 6 ቁጥሩ የመጀመሪያውን ቢልድ አፕ የሚመሩት ተጫዋቾች የበለጠ ወደ ኢንተር ሜዳ እንዲመጡ ፈቅዶ ነበር። ሆይሉንድ አንድ ጎል አላስቆጠረም፣ ግን አንደኛ የመጀመሪያ ጎል ሲቆጠር በጣም ትልቅ አስተዋጽኦ የእሱ ሌኦፍ ነው፣ የእሱ ሆልድ አፕ አጫወት ነው ለጎሉ መቆጠር ምክንያት የነበረው። ግን እንግሊዝ ውስጥ የነበረበት አንደኛው ችግር ለእኔ ረጅም ሆኖ ፍሬሙ ትልቅ ሆኖ ወይ ሆልድ አፕ አጫወት ላይ ጥሩ አይደለም ወይ ወደ ቻናሎች ላይ መሮጥ ጥሩ አልነበረም እና ያንን ማድረግ እንደሚችል እናውቃለን። ወደ ቻናል መሮጥ ይችል ነበር። በጋስፔሪኒ አታላንታ ስር ያንን ያደርግ ነበር። ፕሪሚየር ሊግ የበለጠ ፊዚካል ስለሆነበት እንደሆነ አላውቅም። ዮኬሬስም ላይ ታያለሽ ተመሳሳይ ችግር። ፍሬሙ ትልቅ ነው፣ ግን የሰውነት መጠኑን ይሄ ሳይዙን በደንብ ሲጠቀም አታይም። የጣሊያን ሊግ ዝቅ ያለ ሊግ አይመስለኝም። ምክንያቱም አካንጂ ፕሪሚየር ሊግ ነበር። ባስቶኒ ከአውሮፓ ትልልቅ ተከላካዮች መካከል አንዱ ከእነሱ ጋር እየተጫወተ ምናልባት የኮንቴ ኮቺንግ ሊሆን ይችላል። ትላንትና በጣም ገረመኝ። ሆይሉንድ እንደ ሉካኩም ችግር አለበት ሆልድ ማድረግ ላይ፣ ግን በጣም እንደ ጥሩ ጀርባውን ለጎል ሰጥቶ መጫወት እንደሚችል ተጫዋች ኳስ ያወርዳል። ከዛ ከክንፍ ተጫዋቾች ጋር ይሁን ከአጥቂ አማካዮች ጋር በጣም ጥሩ ኮምባይን ያደርጋል። ይህ አዲስ ስለሱ ያየሁት ነገር ነው። እንግሊዝ ውስጥ ብዙ ሲያደርገው አላየሁም እና ብዙ ሰዓት ኳስ የተቆጣጠረው ኢንተር ነው፣ ግን የበለጠ ቀጥተኛ የነበረው የበለጠ በትራንዚሽን ይጫወት የነበረው የኪቩ ኢንተር ነው እና ለእኔ በኋላ የማክቶሚናይ ሁለተኛ ጎል መቆጠር ደስ ያለ ለምንድነው ሀካን ቻለው ጎሉን ካስቆጠረው በኋላ በቃ የሚያሸንፍ ይመስል ነበር ኢንተር። ግን የማክቶሚናይ ጎል ሴሪያው ላይ ነፍስ ዘርቶበታል። የብሬክአዌይ እንዳይሆን የብሬክአዌይ ሊደር እንዳይሆን ለብቻው ተነጥሎ የሚመራ እንዳይሆን አድርጎታል እና የስኩዴቶን ፉክክር ነፍስ ዘርቶበታል። ይሄ ማለት ለኪቩ እና መጀመሪያ ብዙ ተጠራጣሪዎች ነበሩት። እንደምታውቂው ሴስክ ፋብሪጋዝን ነበር ኢንተር መቅጠር ፈልጎ የነበረው። በጥድፊያ መሾም ነበረባቸው። የዓለም የክለቦች ዋንጫ ደርሶባቸው ስለነበር ያንን ውድድር ሳያደርጉ ነው ሲሞኔ ኢንዛጊ ከአልሂላል ጋር ሲደራደር ቆይቶ ወደዛ የሄደው እና
ዋና አሰልጣኝነት ልምድ የ17 ጨዋታ ልምድ ብቻ ነው የነበረው። የኢንተርን ወጣት ቡድን 6 ዓመት ከማሰልጠን በስተቀር ከፍተኛ የሆነ ልምድ አልነበረውም እና ኃላፊነቱን ከተረከበም በኋላ ሰዎች በተለይ በትልልቅ ጨዋታዎች ያለውን ሬከርድ እያዩ ብዙ ሲኮንኑት አይቻለሁ። ግን ለምሳሌ አሁን ለውጥ አድርጓል። ይሄ የኢንዛጊ ቡድን ብቻ አይደለም። ለምሳሌ ዜሊንስኪ ነው ዘንድሮ የበለጠ ብዙ የሚጫወተው ከሚኪቻሪያን ይልቅ፣ ከአቼርቢ ይልቅ የአምቢሴክን፣ ግን አሁን በቅርብ ጊዜ ደግሞ ማኑኤል አካንጂ ነው ብዙ የሚጠቀመው። ስለዚህ የለወጣቸው ነገሮች አሉ። በአጫወትም በመጠኑ ልዩነት አለው። ከዛ ደግሞ አብሯቸው የሰራ 2 ወጣት አጥቂዎችን እየተጠቀመ ነው። አሁን ዮዋን ቦኒ ትላንትና እሱም ተቀይሮ ገብቶ ተጫውቷል። በፓርማ አብሮት ሰርቷል። ፒዮ ኤስፖሲቶን ደግሞ በኢንተር ወጣት ቡድን አሰልጥኖታል። እነሱንም ብዙ ይጠቀማል። አሁን የሁለቱ 9 ቁጥሮች ብቻ ዲፔንደንት ነው ማለት አይቻልም። አሁን ትልቁ ችግር የትልልቅ ጨዋታዎች ሬከርድ ነው። በቻምፒየንስ ሊግ በሊቨርፑል በቅርብ ጊዜ ተሸንፏል። በአትሌቲኮ ማድሪድ ተሸንፏል። በጁቬንቱስ በሚላን ተሸንፏል። በናፖሊ ተሸንፏል። እነዚህ ጨዋታዎች ላይ ያለው ሬከርድ ጥሩ አይደለም። ግን ማንም ሰው መጀመሪያ አካባቢ ከነበረው ጥርጣሬ በመነሳት ከ19 ጨዋታዎች በኋላ ከሲዝኑ አጋማሽ በኋላ የሴሪያው መሪ ይሆናል ብሎ የገመተ አልነበረም። እንዲያውም አንዳንድ በጣም ሃርድ ላይነርስ የሆኑ ሰዎች መባረር አለበት ሁሉ ማለት ጀምረው ነበር ውድድሩ እየተደረገ። ግን ጥሩ ቡድን ሰርቷል። የቡድኑ መሪ ነው። ያለ ደንዚል ደንፍሪስ ቡድኑ መጫወት መቻሉም ትልቅ ክሬዲት ይመስለኛል። አሁን 12 ጨዋታ ሆኖታል ደንዚል ደንፍሪስን ሜዳ ውስጥ ካየ ነው። መጀመሪያ ካርሎስ አውጉስቶን ሞከረ፣ ዲዩፍን ሞከረ። አሁን ሉዊዝ ኤንሪኬን ነው ብዙ የሚጠቀመው። ትልልቅ ጨዋታዎች ላይ አንዳንድ ስህተቶችን ቢሰራም ትላንትና ማቴዎ ዳርሚያንም ስላልነበር ብዙ ምርጫ የነበረ አይመስልም። ግን እነዚህን ተጫዋቾች ሪፐርፐዝ በማድረጉም እንደዚህ መደነቅ ያለበት ይመስለኛል። ካርሎስ አውጉስቶ ነበር መጀመሪያ የተጫወተው። ግን ኤንሪኬ ሲመጣ በማርሴይ የግራ ክንፍ ተጫዋች ሆኖ ነበር የመጣው። በማርሴይ ሲጫወት መጀመሪያ የባከነ ዝውውር ማሮታን፣ ፒየሮ ኦሲሊዮን የሚያስተች ዝውውር ተደርጎ ነበር ይቆጠር የነበረው። ግን ይሄንን ተጫዋች ለዛ ቦታ ሪፐርፐዝ አድርጎታል እና ኪቩ ጥሩ ቡድን ነው የሰራው። ግን ትላንትና ለማሸነፉ በጠቅላላው ለሴሪያ ጥሩ ይመስለኛል። አሁን ቀጥላለን። አድማጮቻችን መልእክቶችን አድምጥና ተመልሰን እንመጣለን። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።